አርእስተ ዜና የዒድ አልአድሃ በዓልን ስናከብር የተቸገሩ ወገኖች በማገዝና በመደገፍ ሊሆን እንደሚገባ የእምነቱ ተከታዮች ገለጹ። የተባበሩት አረብ ኤሚሬትስ ወደ ሱዳን በሚጓዙ ነፍሰ ገዳዮች መሸጋገሪያ በመሆን በሱዳን ጦርነት ላይ ወንጀል መፈጸሟን የሂዩማን ራይትስ ዎች ሪፖርት አመላከተም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ለመላው የእስላም እምነት ተከታዮችም እንኳን ለዒድ በዓል በሰላም አደረሳችሁ አደረሰን በማለት የበዓልና ሌሎች አበይት ዜናዎቻችን ይዘን ቀርበናል። ፉርቱና ገብሩ ቆይታ አደርጋለሁ። የዒድ አልአድሃ በዓል ስናከብር የተቸገሩ ወገኖች በማገዝና በመደገፍ ሊሆን እንደሚገባ የእምነቱ ተከታዮች ገለጹ። በቀጣይ ተፈናቃይ ወገኖች ወደ ቀያቸው ተመልሰውና የትግራይ ህገ መንግስታዊ የግዛት አንድነት ተረጋግጦ በዓሉን እንደሚያከብሩ ተስፋ እንዳላቸውም ገልጸዋል። ብርቱካን ጌታዬ አዘጋጅቷለች። የኢድ አልአድሃ በዓል ዘንድሮ በመላው ዓለምና በሀገር ውስጥ ለ1447ኛ ጊዜ በመላው የእስልምና እምነት ተከታዮች ዘንድ በዛሬው ዕለት በድምቀት ተከብሮ ውሏል። በመቀለ ከተማ በዓሉን ሲያከብሩ ያገኘናቸው የእምነቱ ተከታዮችም የኢድ አልአድሃ በዓል ስናከብር የተቸገሩ ወገኖችን ሁሉም ባለው አቅም በማገዝና በመደገፍ ሊሆን እንደሚገባ ገልጸዋል። የኢድ አልአድሃ በዓል በሙሉ ዓለም ነው የሚከበረው። ስለዚህ ያው በምናከብርበት ጊዜ የራሱ የሆነ ሃይማኖታዊ እሴት ሃይማኖታዊ ክብር አለው። ስለዚህ ሃይማኖታችን በሚያዘን መሰረት በዚያ መሰረት የተቸገሩትን ማህበረሰቦች በእርድም ሆነ በገንዘብም ሆነ በሞራልም ሆነ እያገዝ አንድነታችንን እያጠናከርን መዋል አለብን። ኢድ አልአድሃ ናይ ተሐጓስ ማዓንቲ ተሐጉስና ክንውዕል። የዒድ አልአድሃ በዓል ትርጉም ባለህ አቅም ከተቸገሩ ወገኖች ጋር በመደጋገፍና በጋራ በመሆን ተካፍለህ በመብላት በደስታ በሰላም በዓሉን አክብረህ መዋል ነው። ዒድ አልአድሃ ማለት ደግሞ ለአላህ መስዋዕት የሚከፈልበት ቀን ወይ ደግሞ ለአላህ ብለህ የምታረገው ነገር ነውና ለተጎዱ ወገኖች መርዳት መሰረቱ ዒዱ ለዚህ ነው። በቃ ስለዚህ እነሱ ለብቻ ተደስተው ወይ ደግሞ ነጭ ለብሰህ መዋል ሳይሆን ለምስኪኑ ሰጥተህ ተካፍለህ በመተጋገዝ አብረህ በመዋል ተደስተህ በመዋል ማሳለፍ ነው የሚለው ዒዱ። በቀጣይም በየቦታው በችግርና በስቃይ ያለቀ ያለው ከተለያዩ የትግራይ አካባቢዎች ተፈናቅለው የሚገኙ ወገኖች ወደ ቀያቸው የሚመለሱበትና የትግራይ ህገ መንግስታዊ ግዛታዊ አንድነት ተረጋግጦ በዓሉን ለማክበር ተስፋ አለን ሲሉም አስተያየት ሰጪዎቹ አክለዋል። ተፈናቀልትና ኣብ በረኻ ዝውዕልሉ ን5-6 ዓመት በማይ በፀሐይ በቆሪ ተፈናቃይ ወገኖቻችን ለስድስተኛ ክረምት በችግር በፀሐይና በብርድ እየተሰቃዩ ይገኛሉ። ስለዚህ በቀጣይ ወደ ቀያቸው ተመልሰው ግዛታዊ አንድነታችን ተረጋግጦ የምናከብር በዓል እንደሚሆን ተስፋ አለኝ። መጠለያ ያለውም ህዝባችን፣ እቤትም ያለው ህዝባችን፣ ውጭም ያለው ህዝባችን ያው ያለውን የሃይማኖታዊ ምንድነው ስሙ ማድመቅ ብቻ ሳይሆን የአገራችን አንድነት የደንበራችን አንድነት ተከብሮ ህዝባችን የተፈናቀሉት ህዝቦቻችን ወደ የቦታቸው ተመልሰው ወደ ነበሩበት ህይወት ይመለሳሉ የሚል የነበረው ሰላም የነበረው አንድነት የነበረው ምቾት በሙሉ ይመለሳል የሚል ተስፋ አለን ሁላችንም። ህዝቡ ሳይሞት ህዝቡን በሰላም በመወያየት በመረዳዳት የተፈናቃዮች ደግሞ አገራቸው ቤታቸው ተመልሶ የነበራቸው ንብረትና የነበራቸው እርሻ ቢሆንም አርሶ ቢበሉ ለሁላችን ደስታ ነው እና እንደዚህ ቢሆን ደስ ይለኛል። እኔ በዚህ ቢያልፍ እንደዚህ ቢመጣልን ምናረገው ጸሎት ማህም በዚህ ዒድ ይሄ ነገር እንዲመጣልን ነው ጸሎት ምናረገው ኢንሻአላህ። በመጨረሻም የትግራይን ሁለንተናዊ ችግር ለመፍታትና ጥቅም ለማስከበር ሁሉም የህብረተሰብ ክፍል የድርሻውን ሊወጣና አንድነቱን ሊያጠናክር ይገባልም ብለዋል። ሁላችን መረዳዳት ነው ያለብን። አብሮነት ነው ዋናው ነገር። አብሮነት ማመን ነው። አብሮነትና መቻቻል
ለዚህ ሁሉ ደግሞ አንድነት ያስፈልጋል። ካብዛ መጻወ ትግራይ ዝንሄት ወጪና ፍታህ ረኺብና አሁን ካለው ችግርና ክልከላ ለመውጣትና ለሁሉም ችግሮቻችን መፍትሄ እንድናገኝ በቅድሚያ ካሁን በፊት እንደነበረው ልምዳችን አንድነታችንን ማጠናከር ያስፈልጋል። የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ለመላው የእስልምና ተከታዮች እንኳን ለ1447ኛው የዒድ አልአድሃ በዓል አደረሳችሁ ሲሉ መልካም ምኞታቸውን ገልጸዋል። ዶክተር ደብረጽዮን በፌስቡክ ገጻቸው ባሰፈሩት ጽሑፍ ለመላው የእስልምና ተከታዮች መልካም የዒድ አልአድሃ በዓል ይሁንላችሁ ሲሉ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ከበዓል ዜናዎቻችን ወጥተን ወደ ግንቦት 20 ዜናዎቻችን ስናልፍ የትግራይ መንግስት ኮሙኒኬሽን ጉዳዮች ቢሮ ለመላው የትግራይ ህዝብና የትግራይ ህዝብ ትግል ደጋፊዎች በሙሉ እንኳን ለ35ኛ ዓመት የግንቦት 20 የድል በዓል አደረሳችሁ ሲሉ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የትግራይ ህዝብ የካቲት 11 በ1967 ዓ.ም የተጀመረውን የትጥቅ ትግል ከ17 ዓመት መራራ ትግል በኋላም የድንቁርናና የደህንነት ዘብ የነበረውን የደርግ ስርዓት በመጣል በህዝብ ልጆች ውድ መስዋዕትነት ራስን እድል በራስ የመወሰንና ሌሎች መሰረታዊ የህዝቦች መበተን የሚጎናጸፈውን ህገ መንግስታዊ ስርዓት በመትከል ለመላው የኢትዮጵያ ህዝቦች ሰላም፣ ልማት፣ ፍትሃዊ ተጠቃሚነትና ዲፕሎማሲያዊ ድሎች እንዲያገኙ ያስቻለች ዕለት መሆኗን አመላክቷል። ይሁንና ይህ በግንቦት 20 ድል ሲያብብ የነበረው የሀገሪቱ የተስፋ ጉዞ አሁን ላይ መንበረ ስልጣኑን በተቆጣጠረው የብልጽግና ኃይል እንዲፈርስና በተለይም ይህ ህገ መንግስታዊ ስርዓት እንዲተከል ውድ ዋጋውን የከፈለው የትግራይ ህዝብ ለማጥፋት በጄኖሳይድን በከበባና በክልከላ ይህ ነው የማይባል ግፍ በመፈጸም ላይ ይገኛል ብለዋል። በመሆኑም የትግራይ ህዝብ ዛሬም እንደ ትላንትን ከመንግስቱ ጎን በመቆም ብሔራዊ ህልውናውንና ደህንነቱን ለማረጋገጥ ሊመክተው እንደሚገባም የትግራይ መንግስት ኮሙኒኬሽን ጉዳዮች ቢሮ ባወጣው መግለጫ ጥሪውን አቅርቧል። የትግራይ ህዝብ 35ኛ ዓመት የግንቦት 20 የድል በዓል ሲያከብር የተገኙትን ድሎች በማስቀጠል ከትናንትና የዛሬ የትግል ልምዶች ተሞክሮ በመቅሰም ከተደቀነበት ብሔራዊ አደጋ ለመውጣትና ግዛታዊ አንድነታችንና ተፈናቃይ ወገኖች ወደ ቀያቸው ለመመለስ ከተመለሰው የትግራይ መንግስት ጎን ሊቆሙ ይገባል ብሏል። የትግራይ መንግስት ኮሙኒኬሽን ጉዳዮች ቢሮ የግንቦት 20 የድል በዓል አስመልክቶ ባወጣው መግለጫም ግንቦት 20 የትግራይ ህዝብ ይደርስበት ከነበረው ብሔራዊ ጭቆና ለመላቀቅ ያካሄደውን የ17 ዓመት መራራ ትግል በድል ያጠናቀቀበት ዕለት መሆኑ ህዝባዊ ወያነ ሓርነት ትግራይ ባወጣው መግለጫ አስታወቀም። ህወሓት የግንቦት 20 የድል በዓልን 35ኛ ዓመት ምክንያት በማድረግ ባወጣው መግለጫም የትግራይ ህዝብ ይደርስበት ከነበረው ብሔራዊ ጭቆና ለመላቀቅ ለ17 ዓመት ያካሄደው መራራ ትግል በድል እንዲጠናቀቅ ያስቻለ ዕለት ናት ብሏል። የግንቦት 20 ድል ሊመዘገብ የቻለው በህወሓት መሪነት በተካሄደው ትግልና በተከፈለው ውድ መስዋዕትነት ነው ያለው መግለጫው በየመድረኩ የሚገጥሙትን ፈተናዎች በጽናት እየታገለም በሰራዊትና በጦር መሳሪያ ብዛትና ግዝፈት ወደር ያልነበረውን የደርግ ስርዓት በመገርሰስ ለዓለም ያስደመመ ታሪክ መፈጸሙን አውስቷል። የግንቦት 20 ድል እንዲመዘገብና ትግል እንዲሳካ ታግሎ የታገለውን የትግራይ ህዝብ እንኳን ለ35ኛው ዓመት የግንቦት 20 የድል በዓል አደረሰን ሲል ህወሓት በመግለጫው አመላክቷል። መቶ የሚሆነው መሬቱ በወራሪ በተወሰደበት ህዝባችን በማንነቱ ምክንያት ከቀዩ እየተፈናቀለ እየተሰደደም በበረሃና በበሽታ ለስቃይ በተዳረገበት ሁኔታ ላይ ሆኖ እያከበረ መሆኑን አክሏል። የትግራይ ህዝብ እንደ ህዝብ በህልውና አደጋ ላይ ወድቋል ያለው መግለጫው በዚህ ረገድ የግንቦት 20 የድል ሚስጥሮችን በመለየት እንደ ህዝብ ከተረጋገጠብን የህልውና አደጋ ለመውጣት ሉዓላዊነታችን ለማረጋገጥና ራስን በራስ የማስተዳደር መብታችን እንዲረጋገጥ ትግላችን አጠናክረን ልንቀጥል ይገባል ሲል ህወሓት የግንቦት 20 የድል በዓልን ምክንያት በማድረግ ባወጣው መግለጫ አስታውቋል።
ዜናዎቻችን ቀጥለዋል። የትግራይ ህዝብ የግንቦት 20 ትሩፋቶችን በማስቀጠል አሁን ከገጠመው ሁለንተናዊ ቀውስ ለመላቀቅ ብሎም ተፈናቃዮችና ግዛታዊ መሬቱን ለማስመለስ በጋራ ሊቆም እንደሚገባ ተገለጸም። ይህ የተገለጸው ከምዕራብ ትግራይ ተፈናቅለው በእንዳስላሴ ሽራ ከተማ የሚገኙ ተፈናቃይ ወገኖች 35ኛውን የግንቦት 20 የድል በዓል በብዙ ስቃይና መከራም በኬንዳ ላይ ሆነው ባከበሩበት ወቅት ነው። ታደሰ ልጅ ዓለም ከእንዳስላሴ ሽራ የላከልን ዘገባ ፍሬት ወልደምልን አቅርበዋለች። ለ35ኛ ጊዜ እየተከበረ ያለው የግንቦት 20 የድል በዓል ምክንያት በማድረግ ከምዕራብ ትግራይ ተፈናቅለው በሽረ እንዳስላሴ ከተማ መጠለያ ጣቢያ ተጠልለው የሚገኙ ወገኖች የግንቦት 20 የድል በዓል ብዙ ስቃይና መከራን በኬንዳ ላይ ሆነው እያከበሩት ይገኛሉ። የትግራይ ህዝብ ለ17 ዓመታት ባካሄደው መራራ ትግልና ከባድ መስዋዕትነት አምባገነኑና የደርግ ስርዓትን በመገርሰስ በ1983 ዓ.ም ግንቦት 20 በድል እንዲጠናቀቅ በማድረግ የህዝባችን የራስ በራስ ማስተዳደር መብት ጥያቄ እንዲከበር ህገ መንግስታዊ ስርዓት በዚያ ሀገር እንዲተከል ያደረገበት ታላቅ ዕለት መሆኑን ከምዕራብ ትግራይ በትግራይ ህዝብ ላይ በተካሄደው ጄኖሳይዳዊ ጦርነት ተፈናቅለው በመጠለያ ጣቢያ የሚገኙ ወገኖች ይገልጻሉ። ግንቦት 20 ድሮ የምናከብረው በጣም ነበር የምናከብረው። ምክንያቱም ትግሉ የህዝቦች እኩልነት፣ የሴቶች እኩልነት፣ የሃይማኖት እኩልነት፣ ህዝቦች በቋንቋቸውና በልሳናቸው እንዲናገሩ እንዲማሩ ያደረገ ቀን ስለሆነ በጣም ነበር የምናከብረው በአዳራሻችን። ለኛ ለትግሬዎች ብቻ አይደለም ይሄ ሁሉም ብሔር ብሔረሰቦችን የግንቦት 20 ፍሬ ናቸው ማለት የብሔር እኩልነትን የተገኘበት በግንቦት 20 ነው። ትግራይ ብቻ ሳትሆን 16 ክልሎች አሉ፣ ለሁለት መስተዳድሮች እነሱም ናቸው እንዲከበር መደረግ ያለባቸው ማለት ልብስ እንኳን የማያውቅ የነበረ ብሔር ልብስ ሊለብስ ያቺ የኑሮ እንኳን እኩል ተካፋይ ያልነበረች ሴት እኩል ልትካፈል እኩል ልትማር ከወንዱ አንድ ላይ ወጥታ አንድ አይነት ክፍያ እንዲኖራት ያደረገ ግንቦት 20 ነው። ስለዚህ ትግራይ ብቻ ሳትሆን ሌሎች ክልሎችም ይሄን ማክበር አለባቸው። አሁን ያለንበትን ሰው አይድረሰው ነው የምንለው። እኛ የነበርንበት ሀገር የልማት ሀገር ነው፣ የፍቅር ሀገር ነው፣ የስራ ሀገር ነበርን። ያው ሁኔታው በተፈጠረ ማግስት እኛን ተፈናቅለን እዚህ አለን። ከዚህ በፊት በቦታችን ያለን እናቶች ባላቸው አልባሳትን አጊጠው ሽማግሌዎችን እንዲሁም የተለያዩ ህብረተሰብ በየቀበሌው ነበር የሚያከብሩ በደመቀ ሁኔታ። ለምን ግንቦት 20 የሰማዕታት የልጆቹ የደም መስዋዕት ውጤት ነች። ግንቦት 20 ላለፉት የኢትዮጵያ ህዝቦች የኢትዮጵያ ብሔር ብሔረሰቦችን የነበራቸው ጥያቄ የመለሰ ቀን ነው። አሁንም ቢሆን የትግራይ ህዝብ የግንቦት 20 ትሩፋቶችን በማስቀጠል አሁን ከገጠመው ሁለንተናዊ ቀውስ ለመላቀቅም ሁላችንም በጋራ ልንታገል ይገባልም ይላሉ። ወጣቱ ትውልድ ታጋይ ነው፣ ድሮም ታጋይ ነው። አሁንም እነሱ ታግለው ነው ለፕሪቶሪያ ውል ያደረሱን። የፕሪቶሪያን ውል በተፈረመበት መልክ ህጋዊነቱን ተላብሶ ምንነቱን አክብሮ በተዋወሉበት መሰረት ህዝባችን እንዲገባ በውሉ መሰረት የፌደራል መንግስትም ይሁን የዋዋላ አካላችሁም በዚህ እንዲያስገቡን እንጠይቃለን። ሁላችንም ይህን በጋራ ሰርተነው ከመንግስቱ ጋራ እንድንቆም አሳስባለሁ። አሁን ያው የምንመኘውን መንግስታችን መልሰናል። አሁን የምንመኘውን ቦታችንን ማስመለስ ይቀርብናል። ተፈናቃዮቹ አያይዘውም ግንቦት 20 በቀያችን በድምቀት እናከብረው ነበር ያሉት ተፈናቃይ ወገኖቹ ዋስትናቸው በተጠበቀ መልኩ ወደ ቀያችን ስንመለስ በድምቀት እናከብረዋለንም ብለዋል። የግንቦት 20 የድል ሚስጥርና ታሪክ በመጠበቅ ህልውናችን ግዛታዊና ህገ መንግስታዊ መሬታችን ለማረጋገጥ ወደ ቀያችን ለመመለስ ሁላችንም አንድነታችን በማጠናከር በጋራ ልንታገል ይገባል ሲሉ አክለዋል። ለሚቀጥለው በቦታችን ሆነን በትግላችን አሸንፈን በቦታችን ሆነን እንደዱራችን ከዛም እጥፍ አድርገን እንደምናከብር ስለምንተማመን ነው። ግንቦት 20 ግን ሁሌም እንደ በራች ትኖራለች። ሁሌም እናስታውሳታለን። ያጥንታችን የደማችን ፍሬናት። እንደ ትግራይ ደግሞ እንደ ሴት እኩልነቴን ያረጋገጥኩበት ቀን ስለሆነ
በትግራይ ህዝብና በሌሎች ብሔር ብሔረሰቦች የተገነባው ህገ መንግስትና ህገ መንግስታዊ ስርዓት በኢትዮጵያ መንግስት እየተጣሰ ነው ያሉት ተፈናቃይ ወገኖች ሁሉም ብሔር ብሔረሰቦች ስርዓቱ በህዝቦች ላይ እየፈጠረ ያለው መከራና ስቃይ በመቃወምና በትግራይ ህዝብ ላይ እየደረሰ ያለው መከራ ነግበኔ ነው በማለት ከትግራይ ህዝብ ጎን በመቆም ስርዓቱን ሊቃወሙት ይገባል ሲሉም ተናግረዋል። በትግራይ በአንዲት ኢትዮጵያና በዓለምም እያየነው ነው። በትግራይ የተደረገው ትናንት ሁሉም ዓለም አሁን እንትን አድርገዋል ደርሰዋል እና ሁሉም ብሔር ብሔረሰቦች ትግራይ ላይ የደረሰችው በደል ነገ ምን ጋር እንደምትደርስ አስቦ እሱ ጋር እንደምትደርስ አስቦ የትግራይን እንትን ድምጽ መሆን አለበት። እኔ ለኢትዮጵያ ብሔር ብሔረሰቦች ማስተላልፈው መልእክት ከትግራይ ህዝብ ጋር መቆም አለበት። የሁሉም ህዝብ የመቻቻል ስሜትን እንዲፈጠር ሁሉም ሰዎች በጋራ ወደ ሰላም እንዲዘምሩ ወደ ሰላም እንዲቀጥሉ ይህን ጥሪ አቀርባለሁ። ኢትዮጵያ ብሔር ብሔረሰቦችን የራሳቸው እድል የራሳቸው መብት ለመወሰን በያለበት ድምጽ መሆን መቻል አለበት። ካልሆነ የትግራይ እሳት ትግራይ ላይ አይቆምም። ግንቦት 20 መላው የትግራይ ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በመሆን ሰፊ ትግል በማካሄድ ሀገሪቱን ከጭቆና ቀንበር በማላቀቅ ዜጎች ሰላም፣ ፍትህ፣ ዲሞክራሲና እኩልነትን እንዲጎናጸፉ ያስቻለች ዕለት ናት ሲሉ የመቀለ ከተማ ነዋሪዎች ገለጹ። የትግራይ ህዝብ ኢትዮጵያ እንደ ሀገር እንድትጸና ላለፉት በርካታ ዓመታት ከፍተኛ መስዋዕትነት ቢከፍልም እንኳን አሁን ላይ ግን የለፉትን ውጤት እንዳይቋደስ ተደርጎ ከፍተኛ ግፍ እየተፈጸመበት ይገኛል ሲሉም አክለዋል። ማዛ መኮንን አዘጋጅቷለች። የዘንድሮው 35ኛ ዓመት የግንቦት 20 ድል በዓል ምክንያት በማድረግ ግንቦት 20 ሉዓላዊነታችን ለማስጠበቅ መሰረት ነው በሚል መሪ ቃል በመቀለ ከተማ የፓናል ውይይት ተካሂዷል። የመቀለ ከተማ አስተዳደር ከትግራይ ታጋዮች ማህበር ጋር በመተባበር ባካሄደው መድረክ የትግራይ ሰራዊት አባላት፣ የማህበሩ አባላትና የመቀለ ከተማ ነዋሪዎች ተሳትፈዋል። በመድረኩ ከ1967 ዓ.ም ጀምሮ ላለፉት 17 ዓመታት ደርግን ለመደምሰስ የተደረገው እልህ አስጨራሽ ተጋድሎ የተከፈለው መስዋዕትነት ና የተገኘው ድል እንዲሁም በዚህ ታላቅ ተጋድሎ የትግራይ ህዝብ የነበረው ሰፊና የጎላ አስተዋጽኦ በሰፊው የተዳሰሰ ሲሆን በግንቦት 20 የተገኘውን ድል ተከትሎ ሀገሪቱ ባለፉት ዓመታት የተጎናጸፈችው ትሩፋትም በመድረኩ ተገልጿል። የመድረኩ ተሳታፊዎች እንደገለጹት ግንቦት 20 መላ የትግራይ ህዝብ ከሌሎች የኢትዮጵያ ህዝቦች ጋር ሀገሪቱ ከጭቆና ቀንበር በማላቀቅ ዜጎች ሰላም፣ ፍትህ፣ ዲሞክራሲና እኩልነት እንዲጎናጸፉ ያስቻለች ዕለት ናት ሲሉ ገልጿል። የብሔሮች ብሔረሰቦች ህልውናውን ህገ መንግስትም እንዲኖረው በህግ እንዲተዳደር ራሱን ያካተተ ህገ ደንብ ወይም ደግሞ መንግስታዊ ህግ ሀገራዊ ህግ እንዲኖረን ያስቻለ ኢትዮጵያ የምትባለው ሀገር ከድህነት መዝገብ የተፋቀችበት የትግራይ ህዝብ ደግሞ ድል ያደረገበት አመትና ወር ነው። የነበረው የደርግ ግፍ ደምስሶ በኢትዮጵያ ሞላ ሰላምና ዲሞክራሲ እንዲነግስ የነበረው የኢኮኖሚያዊ ችግር፣ የማህበራዊ ጉዳይ ችግር፣ አጠቃላይ የነበረው ችግር እንዲፈታ አድርገዋል። ህዝብ ትግራይ ግንቦት 17 የትግራይ ህዝብ ለ17 ዓመታት ልጆቹ መስዋዕትነት አድርጓል፣ ንብረቱም ሰጥቷል። እናም ግንቦት 20 ስናስብ የትግራይ ህዝብ የከፈለውን መስዋዕትነትን ወደ ድል ያሻገረበት ምዕራፍ ነው። የትግራይ ህዝብ በከፈለው ከፍተኛ መስዋዕትነት ኢትዮጵያ ከሀገሪቱ አልፎ በዓለም ዙሪያ በፖለቲካ ኢኮኖሚና ዲፕሎማሲ ዘርፍ አመርቂ ውጤት እንድትጎናጸፍ አድርጓታል። ታዲያ ይህ መስዋዕትነት በመክፈል ሀገር እንድትጸና ያደረገን የትግራይ ህዝብ አሁን ላይ የልፋቱ ውጤት እንዳይቋደስ ተደርጎ በገዛ ሀገሩ እንደ ባዳ ተቆጥሮ በየጊዜው ክልከላ እየተደረገበት በከፍተኛ ችግር እያለፈም ይገኛል ይላሉ። ጄኖሳይድ ተፈጽሞብናል። አሁንም እየተፈጸመብን ያለው ምናልባት የፕሪቶሪያ የሚባለው ውል ያስቀረልን ነገርን ታለው አንድና አንድ ጥይት ተኩሱ ነው። ጥይት ተኩሱም ቢሆን በመጠኑ ምናልባት በትግራይ ጠቅላላ ትግራይ ላይ ሆን ይችላል። በጠላት እጅ ያሉ ተጋሩ ምን እየደረሰባቸው እንዳለ እናውቃለን፣ እንሰማለን። ሆኖም ግን የማይገባንን ያገኘንበት ነው። የትግራይ ህዝብ አሁን ካለበት አስከፊ ሁኔታ እንዲወጣ ቁልፍ የመፍትሄ መንገድ የግንቦት 20 ድሎችን በማስጠበቅ አንድነቱን አጠናክሮ ሰላማዊ ትግሉን በማጠናከር እነዚህ ፈተናዎች ማለፍ ይገባል ሲሉም አስተያየት ሰጪዎቹ ተናግረዋል። አንድነታችንን አስፍነን ልዩነታችንን ይደር ብለን
በጠረጴዛ ዙሪያ ሊፈቱ የሚችሉ ነገሮችን እየፈታን አንድ በመሆን የበለጠ አንድነትን ፈጥረን መዋጮ የሚያወጣንን መንገድ በድርጅታችንም አሁን በተደረጉ መንግስታችንም መልሰን ምክር ቤት አለን። ብዙ ነገሮች አሉን። አሁን ብዙ ነገር ማድረግ እንችላለን። ብዙ አይነት ህጎችም ደንቦችም ማጽደቅ የሚችል ምክር ቤት መልሰናል። በዚህ መሰረት እንደ ዱሯችን አንድ ሆነን ትግላችንን ወደ መቋጫ ያለው ምዕራፍ ለማድረስ አንድ መሆን ያስፈልገናል ከምንም ጊዜ በላይ። ውድ ተመልካቾቻችን አበይት የአማርኛ ዜናዎች የኢድ በዓልና እንዲሁም የግንቦት 20 ጥንቅር ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ ከመላው ስቱዲዮ ባልደረቦቼ በጋራ በመሆን የዕለቱን ዜናዎች ያቀረብንላችሁ ከቀሪ የትግራይ ቴሌቪዥን አበይት የበዓል ዜናዎች ጋር መልካም ቆይታ